ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ሚዲያ ቤተሰቦች ሰላምታችን በያላችሁበት ይድረስ። እንሆ የዕለተ ሰንበት የከሰዓቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ሕዝብ የህልውና ጥያቄዎች ስንል አንድ ሕዝብ የህልውና ስጋት አለበት ሲባል ህልው ሆኖ መኖር በሚገባው ፈርጀ ብዙ የህይወት ገጽታዎች ላይ ህልው ሆኖ እንዳይታይ እንዳይኖር የሚያደርግ አደጋ ተጋርጦበታል ማለት ነው ሲል አርበኛ ሳሙኤል ባለድል ገለጸ። አርበኛ ሳሙኤል ባለድል አያይዞም እነዚህ የህይወት ገጽታዎች ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ሃይማኖታዊ፣ ባህላዊ፣ ታሪካዊ ወይም ግዛታዊ ሊሆኑ ይችላሉ። በእነዚህ የህይወት ገጽታዎች ህልው ሆኖ መገለጽ ደግሞ ተፈጥሯዊ ነው። እነዚህን የህይወት ገጽታዎች ለማረጋገጥ ደግሞ በህይወት መኖር ቀዳሚው ነው ብሏል። አማራ በኦሮሞማ ብልጽግና ስርዓት እንደ ጠላት ተቆጥሮ እየተገደለ እየተሳደደ ከኢኮኖሚው እየተራቆተም ይገኛል። አርበኛ ሳሙኤል የአማራ የህልውና ስጋቶች ብሎ ያስቀምጣቸው አንኳር ነጥቦች ሲኖሩ፣ አንደኛ በህይወት የመኖር የህልውና ስጋት ነው። በህይወት የመኖር መብት ሰው ሆኖ በመፈጠር ብቻ የሚገኝ መብት ነው። ይህ መብት የመብቶች ሁሉ ቁንጮ ነው። በህይወት የመኖር መብቱን የተነፈገ ሰው ሌሎች መብቶች አይኖሩትም። በዓለም አቀፍም ሆነ በሀገር አቀፍ ህጎች በህይወት የመኖር መብት በማንኛውም አካል የማይጣስ የማይገረሰስና ሊወሰድ የማይችል መብት ነው። በተግባር ግን አማራ በህይወት የመኖር ዋስትናውን ያጣ ህዝብ ነው። ባለፉት 30 ዓመታት ውስጥ የአማራ ህዝብ እንደ ህዝብ በህይወት እንዳይኖር የዘር ፍጅት የተፈጸመበት ህዝብ ነው። የኦሮሞማው አፓርታይድ ስርዓት የአማራውን ሞት በከፋ ሁኔታ ቀይሮና ስፋቱን ጨምሮ እየፈጸመው ከመሆኑ ውጭ አማራን በመግደል ረገድ የተለየ ፖሊሲ ለውጥ አላደረገም። የአማራውን መሞት ከራሱ በላይ ሊናገርለት የሚችል ህዝብ ኢትዮጵያ ውስጥ አልተነሳም። ለሰብአዊ መብትና ለሰው ልጆች ነጻነት እሰራለሁ የሚለው የዓለም አቀፉ ማህበረሰብም ጆሮ ዳባ ልበስ ያለው እውነታ ነው። የአማራ ፋኖ ትግል ሞቱ እንዳይነገር ተደርጎ በግፍ እየተጨፈጨፈ ለሚገኘው የአማራ ህዝብ የነጻነት ጮራ የሚያመጣ ትግል እንደሆነ ተስፋ የተጣለበት ነው። አማራው እንዳይኖር የተፈረደበት ደግሞ በረጅሙ ኢትዮጵያ እንደ ሀገር እንዳትቀጥል ለማፍረስ ያለመ ስውር እጆች ጭምር ያለበት በመሆኑ በህይወት የመኖሪያው ብቸኛው መንገድ አሁን የተጀመረው ትግልና ትግል ብቻ ነው። አርበኛ ሳሙኤል ሁለተኛ ስጋት ብሎ ያስቀመጠው የኢኮኖሚ የህልውና ስጋትን ነው። የአማራ ህዝብ በህይወት እንዳይኖር መከልከል ብቻ ሳይሆን ጠብቆ ባቆያት ሀገሩ ከቦታ ቦታ ተዘዋውሮ እንዳይሰራ፣ ንብረት እንዳያፈራ፣ ያፈራውን ንብረት እንዳይጠቀም፣ ሰርቶ እንዳይኖር በአማራ ጠሉ ስርዓት ታውጆበታል። አገዛዙ ሞቴንም ሆነ መቀበሪያዬን በዚሁ ያድርገው ብሎ የሚገለገልበት ህገ መንግስት ሰዎች ከቦታ ቦታ ተዘዋውረው ንብረት የማፍራት በንብረቶቻቸው የመጠቀምና ንብረቶቻቸውን ያለነሱ ፈቃድ ማንም እንዳይነጥቃቸው ያስቀምጣል። ኢትዮጵያ የህጉ አካል ያደረገችው የዓለም አቀፉ የኢኮኖሚ ማህበራዊና ባህላዊ መብቶች የቃል ኪዳን ሰነድም ይህንኑ በተመሳሳይ ይደነግጋል። ሆኖም ኢትዮጵያ ውስጥ አማራው ተዘዋውሮ እንዳይሰራ ከመከልከሉ በተጨማሪ በተለያዩ የሀገሪቱ ክልሎች ለዘመናት ሰርቶ ያፈራው ንብረት በሙሉ በመቀማትና በማውደም ድሃ እንዲሆን በከፍተኛ ሁኔታ የተሰራበትና አሁንም እየተሰራበት የሚገኝ ህዝብ ነው። የሃጫሉን ግድያና የጀዋርን ተከበብኩ ማለት ተከትሎ በኦሮሚያ ክልል የተለያዩ ከተሞች የወደመውን የአማራ ብሔር ተወላጆች ንብረት ማሰብ ለዚሁ ከበቂ በላይ ነው። ይህም ብቻ ሳይሆን የአማራ ገበሬ በተገቢው አርሶ እንዳይበላና የግብርና ግብዓት ማዳበሪያ፣ ምርጥ ዘር እንዳይቀርብለት በመንግስት ስራ ተቀጥሮ የሚሰራው በልዩ ልዩ ምክንያቶች ከስራ ገበታው በማስወጣት ነጋዴውን በግብርና በልዩ ልዩ ጫናዎች ተሳዶ ከሀገር እንዲወጣ ወይም ከስሮ ስራው እንዲተው የውጭም ሆነ የሀገር ውስጥ ኢንቨስትመንት በክልሉ ጨርሶ እንዳይስፋፋና የስራ ፈላጊ ቁጥር ከፍተኛ እንዲሆን የተሰራበት ህዝብ ነው። ሶስተኛ ስጋት ብሎ አርበኛ ሳሙኤል ያስቀመጠው ደግሞ የባህል ህልውና ስጋትን ነው። ባህል ስንል አንድ ሰው ከተወለደበት ቀን አንስቶ ከተወለደበት ቤተሰብ አብሮት ከሚኖርበት ማህበረሰብና ከአካባቢው የሚማረው ልምድ ነው። በማህበረሰብ የባህል ጥናት ውስጥ ባህልን ማን እንደፈጠረውና እንደጀመረው ባይታወቅም የአንድ ማህበረሰብ ባህል በሰፊው ህዝብ ውስጥ የገዘፈ የተዘወተረና ስር የሰደደ እንደሆነ ይህ ባህል የዚያ ማህበረሰብ ባህል ተደርጎ ይቆጠራል። የአማራ ህዝብ እንደሌላው ማህበረሰብ ሁሉ ባህልን የሚማር የሚያስተምር፣ በባህል የሚኖር ባህልንም የሚተውን ቢሆንም በኢትዮጵያ ውስጥ የገዘፈ ቦታ ያላቸው የሚዳሰሱና የማይዳሰሱ ባህል ባለቤት ነው። አሁን ያለው አማራ ጠሉ የኦሮሞሞ ስርዓት የአማራ ናቸው ብሎ የሚያስባቸውን በመላ ሀገሪቱ ያሉትን ቅርሶች እያጠፋ ነው። ሐረር የራስ መኮንን ሐውልት፣ አዲስ አበባ በየጊዜው በልማት ስም እያወደማቸው የሚገኙት ቅርሶች በሙሉ የዚሁ የአማራ ባህል ማጥፊያ ማሳያ መንገዶች ናቸው። ከዚህም በተጨማሪ በአዲስ አበባ የአፍሪካ ህብረትን የመሰረቱ ታላቁ መሪ ቀዳማዊ ኃይለ ሥላሴ መሆናቸው የታወቀ በአፍሪካ ህብረት ግቢ ውስጥ የእሳቸውን ሐውልት ከልክሎ የሌሎችን የአፍሪካ መሪዎች የሚያቆም አገዛዝ ነው። ይህ ስርዓት እያፈረሳቸው ከሚገኙት የሚዳሰሱ ቅርሶች በተጨማሪ የአማራ ናቸው ተብሎ የሚታሰቡ የማይዳሰሱ ቅርሶች የሆኑትን የአማርኛ ቋንቋ፣ የኦርቶዶክስ
ተዋሕዶ ሃይማኖት፣ የኢትዮጵያዊነት ስነልቦና፣ ቀረርቶ፣ ሽለላ እና ፉከራ የመሳሰሉትን የተለያዩ የማጥቂያ ታርጋዎች በመጠቀም በማዳከም ሂደት ላይ ነው። አርበኛው ስጋት ብሎ በአራተኛ ረድፍ ያስቀመጠው የታሪክ ህልውና ስጋትን ነው። አርበኛ ሳሙኤል እንዳለው ኢትዮጵያ በሀገረ መንግስት ግንባታ ታሪክ ውስጥ ስማቸው ጎልቶ ከሚነሱ ሀገራት ግንባር ቀደም ናት። በዚህ ገናናነት ታሪክ ውስጥ አማራው ጥልቅ ቦታ አለው። የኢትዮጵያ ገናናነት የሚመነጨው ፈሪሃ እግዚአብሔር ኖሯቸው ወደ ስልጣን ከሚመጡ መሪዎቿ ነው። ይህ የመሪዎቹ ፈሪሃ እግዚአብሔር ደግሞ የሚመነጨው ዘውድ ደፍታ የቃል ኪዳን ቀለበት አስራ ወደ ስልጣን ከምታመጣቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ይህ አማራ ጠሉ አረመናዊ ስርዓትም እነዚህን ቅዱሳን የሀገር መሪዎች ከአማራ የወጡ ናቸው ያልሰሩትን እንደሰሩ በማስመሰል የተዛባ ታሪክ ጽፎ ለትውልዱ ሲያስተምር ኖሯል። አሁንም እያስተማረ ይገኛል። ገናና ታሪካቸውን በጥላሽት በመቀባትም ሌላው የኢትዮጵያ ሕዝብ አማራውን ጠላቴ ነው ብሎ እንዲነሳና እንዲያጠፋው እየደከመ ይገኛል። ሌላኛው አምስተኛ ስጋት የግዛት ህልውና ስጋት ሲሆን አርበኛው እንዳለው አማራ ከ1983 ዓ.ም ጀምሮ እንደ ሕዝብ በጠላትነት ተፈረጆ እየደረሰበት ከሚገኙ ጥቃቶች አንዱ የአማራ ጥንተ ርስት የሆነው በኢኮኖሚ ምርታማና በመልክዓ ምድር ምቹ የሆኑ ይዞታዎችን ከአማራው ነጥቆ ለሌላው መስጠት አንዱ ነው። ወልቃይት ጠገዴንና ራያ አላማጣን ወደ ትግራይ፣ መተከልን ወደ ቤንሻንጉል ጉሙዝ፣ ደራን ወደ ኦሮሚያ የማድረጉ ስራ አንዱ ነው። እነዚህ ይዞታዎች ከ1983 ዓ.ም በፊት የአማራ ርስቶች ስለመሆናቸው የታሪክም የባህልም የቋንቋም በቂ ማስረጃ አለ። ሆኖም ግን አማራውን እናዳክምበታለን ብለው ከያዙት የማጥቂያ ፕሮጀክት አንዱ የግዛት ነጠቃ በመሆኑ ያለ ተወካይ ያለ ታዛቢና ያለ ጠያቂ ቦታዎችን ወሰዱ። በቦታዎቹ የሚገኘውን እና ለምን ወደ ሌላው ክልል እካልላለሁ የሚል ጥያቄ ያነሳውን አማራ ሁሉ እያፈኑ አድራሻውን እያጠፉ በርካታ ሺህ አማራዎችን ገደሉ። ይህ አማራ ጠሉ ስርዓት እነዚህን ለም የሆኑ ቦታዎች ከአማራው መውሰድ የፈለገው ለሶስት ምክንያቶች ነው። አንደኛ የአማራውን ህዝብ ቁጥር ለመቀነስ፣ ሁለተኛ አማራው በኢኮኖሚ ለማዳከምና ሶስተኛ የራሳቸውን ኢኮኖሚ ከፍ ለማድረግ ነበር። አሁንም ድረስ እነዚህ ቦታዎች የግጭት የጭቅጭቅ እና የፍጅት ቦታዎች ናቸው። አርበኛ ሳሙኤል ድል ለተገፋው የአማራ ህዝብ ዓላማችን ከኔነት በላይ ነው፣ ህይወታችን ከዓላማችን በታች ነው በማለት መልእክቱን ያጠቃልላል። የፋሽስቱ አብይ መንግስት መጋለጡ ተነግሯል። በሽንፈት ጎዳና ላይ ያለው የፋሽስቱ አገዛዝ የብልጽግና ቡድን የሐሰት ፕሮፓጋንዳውን አጠናክሮ የቀጠለበት ሲሆን ትናንት ግንቦት 30 2017 ዓ.ም የካላኮርማ ክፍለ ጦር 2 አባላት እጅ እንደሰጡት በማድረግ በማህበራዊ ሚዲያ ያሰራጨው ዜና ፍጹም ውሸት መሆኑን ህዝባችን እንዲያውቀው እንፈልጋለን ብሏል። ክፍለ ጦሩ ፋሽስቱ አገዛዝ በሴራ ፋኖን ከህዝብ ይነጥልልኛል በሚል በርካታ አጋሮቹን ወደ ትግሉ ሜዳ ያስገባ ሲሆን እነዚህ ጸረ ፋኖና ጸረ ህዝብ ያገዛዙ እጆች መካከል ሁለቱ በምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ቁጥጥር ስር ውለው ተገቢውን ቅጣት ከተቀጡ በኋላ ትምህርት በመስጠት በምህረት የተለቀቁ ሲሆን ይህንን መልካም ዕድልና አጋጣሚ ግን ከአገዛዙ ጋር በመነጋገር ለኩይ ተግባራቸው እንደተጠቀሙበት ከድርጊታቸው ለማረጋገጥ ችለናል። አገዛዙ በአውደ ውጊያ ያጣውን ድል በሴራና በሐሰት ፕሮፓጋንዳ ለመቀልበስና ውጤት ለማምጣት እየተፍጨረጨረ ቢገኝም መላ ህዝባችን ሴራውን በመረዳት ከልጁና ከአብራኩ ክፋይ ፋኖ ግን በመቆም የብልጽግናውን መንግስት አንገት እያስደፋ የህልውና ትግሉ የጀርባ አጥንት ሆኖ ቀጥሏል። ስለሆነም ሰራዊታችንም ሆነ ህዝባችን በመሰል የውሸታሙ አገዛዝ ግብረ አበሮቹ ሴራ ግራ ሳንጋባ በድሉ ዋዜማ የሚገኘውን የህልውና ትግላችንን በጽናትና በቁርጠኝነት እንድናስቀጥል የሚል መልእክታችንን እናስተላልፋለን ብለዋል። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር። በተለያዩ መዝገቦች የሽብር ክስ የተመሰረተባቸው የፖለቲካና የህሊና እስረኞች አማራዎች ፍርድ ቤት ቀርበዋል። በተለያዩ መዝገቦች የሽብር ክስ የተመሰረተባቸው የፖለቲካና የህሊና እስረኞች ግንቦት 28 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። በዕለቱ ፍርድ ቤት ከቀረቡት የፖለቲካና የህሊና እስረኞች መካከልም በነ ቴዎድሮስ ጣምራይ መዝገብ፣ በነ ሙሉነ አይተንፍሱ መዝገብ፣ በነ ማርሸት ተፈራ መዝገብ የተከሰሱና የዋላሸት ዘነበ የተባሉ ተከሳሾች ይገኙበታል። በነ ቴዎድሮስ ጣምራይ መዝገብ ተከሳሾች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የተገኙ ሲሆን መዝገቡ የተቀጠረውም የአቃቢ ሕግን ቀሪ አንድ ምስክርን ለመስማት ነበር። ነገር ግን አቃቢ ሕግ ግንቦት 28 2017 ዓ.ም በነበረው ችሎት ቀርቦ ምስክሩን በፖሊስ በኩል አፈላልጌ ላገኘው አልቻልኩም ሲል ምላሽ ሰጥቷል። አያይዞ ምስክሩ ካሁን ቀደም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የሰጠው ምስክርነት ቃል እንዲያዝልኝ ሲል ፍርድ ቤቱን ጠይቋል። ጉዳዩን በተመለከተ በግራ ቀኙ መካከል ሰፋ ያለ ክርክር ከተደረገ በኋላ የፌዴራሉ ከፍተኛ ፍርድ ቤት የምስክሩ ቃል እንዲያዝለት ትዕዛዝ ሰጥቷል። የአቃቢ ሕግ ምስክሮችን ቃል ከመረመረ በኋላ ብይን ለመስጠትም ለሰኔ 26
2017 ዓ.ም ቀጠሮ የተያዘ መሆኑ ታውቋል። ሁለተኛ በነሙሉነህ የተንፍሱ መዝገብ ተከሳሾች በቀደመ ቀጠሯቸው መሰረት በፌዴራል ከፍተኛ ፍርድ ቤት ተገኝተዋል። መዝገቡ ለግንቦት 28 2017 ዓ.ም የተቀጠረውም ተከሳሾች የመከላከያ ምስክሮችን አቅርበው እንዲያሰሙ በሚል ነበር። ይሁን እንጂ ተከሳሾች አቃቢ ሕግ በሲዲ የሰጣቸውን ማስረጃ እስካሁን ለማየት ምቹ ሁኔታ የተፈጠረላቸው አለመሆኑን በመግለጽ በቂሊንጦ ማረሚያ ቤት በኩል አስፈላጊ ነገሮች ተመቻችተውላቸው ማስረጃውን ካዩ በኋላ የመከላከያ ምስክሮችን እንደሚያሰሙ ነው ፍርድ ቤቱን የጠየቁት። በዚህም መሰረት የመከላከያ ምስክራቸውን ሰኔ 12 2017 ዓ.ም ይዘው እንዲቀርቡ ቀጠሮ ተይዞላቸዋል። ከመካከላቸው ኢሳያስ በላይ በኦህዴድ ብልጽግና አገዛዝ መርማሪዎች በፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮና ሰመራ ላይ በደረሰበት አሰቃቂ ድብደባ ስለመሞቱ የዓይን እማኞች መስክረዋል። ሶስተኛ በነ ማርሸት ተፈራ መዝገብ በመዝገቡ ማርሸት ተፈራ፣ ፍቅር ይበልጣልና የተባረክ ወርቁ የተባሉ ተከሳሾች ከማረሚያ ቤት ቀርበዋል። ለሰኔ 16 2017 ዓ.ም ተለዋጭ ቀጠሮም ተሰጥቷቸዋል። አራተኛ የኋላሸት ዘነበ ተከሳሹ ከቂሊንጦ ማረሚያ ቤት በቀደመ ቀጠሮ መሰረት ግንቦት 28 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት ተገኝቷል። ይሁን እንጂ በዕለቱ የተከሳሽ የኋላሸት ዘነበ ጠበቃ የክስ መቃወሚያውን ይዞ መቅረብ ባለመቻሉ ለሰኔ 12 2017 ዓ.ም ተለዋጭ ቀጠሮ ተይዞለታል ተብሏል። ጨዋታው ሊካሄድ ሰዓታት ሲቀሩት ፌዴሬሽኑ ያስተላለፈው ውሳኔ ተገቢነት የሌለውና ደጋፊዎችን ያስቆጣ ነው ሲሉ የሁለቱም ቡድን ደጋፊ ማህበራት ገለጹ። ዛሬ እሁድ ሰኔ 1 ቀን ከቀኑ 9 ሰዓት ላይ በአዲስ አበባ ስታዲየም በሲዳማ ቡናና ወላይታ ዲቻ መካከል የኢትዮጵያ ዋንጫ ጨዋታ ይደረጋል። ይህ ጨዋታ ሊደረግ ሰዓታት ብቻ በቀሩበት ሁኔታ የኢትዮጵያ እግር ኳስ ፌዴሬሽን ከአቅም በላይ በሚል በገለጸው ምክንያት ጨዋታው ያለ ደጋፊ በዝግ ስቴዲየም እንዲደረግ ውሳኔ አሳልፏል። ነገሩ ግን ሌላ ነው እየተባለ ነው። የፌዴሬሽኑ ድንገተኛ ውሳኔን በደጋፊዎች ዘንድ ከፍተኛ ቅሬታ ማስነሳቱን የሁለቱም ክለብ ደጋፊ ማህበራት ተናግረዋል። የኢትዮጵያ እግር ኳስ ፌዴሬሽን ትናንት ከሰዓት በኋላ ጨዋታው በደጋፊዎች ታጅቦ እንደሚደረግና የመግቢያ ዋጋ ዝርዝሮችን ካወጣ በኋላ ምሽት 4 ሰዓት ገደማ ጨዋታው ከአቅም በላይ በሆነ ችግር በሚል ያለ ደጋፊዎች እንደሚደረግ መግለጫ ማውጣቱን የገለጹት የደጋፊ ማህበራቱ አመራሮች ይህ ውሳኔ በሺዎች የሚቆጠሩ የሁለቱንም ቡድን ደጋፊዎች ጉዞ አድርገው አዲስ አበባ ገብተው እያለ መወሰኑ ደጋፊዎችን አስቆጥቷል ሲሉም ገልጸዋል። ጨዋታውን በአካል ለመታደም እጅግ በርካታ ደጋፊዎች አዲስ አበባ የገቡ ሲሆን ሌሊቱንም በበርካታ መኪኖች ወደ አዲስ አበባ በጉዞ ላይ እንደነበሩ ለመረዳት ተችሏል። ዛሬ ጠዋት ፌዴሬሽኑን ለማነጋገር መወሰናቸውን የገለጹት ማህበራቱ እስካሁን ስለ ጉዳዩ በግልጽ የተነገራቸው ነገር እንደሌለም አረጋግጠዋል። ሰኔ 1 ቀን ልዩ መጥፎ ትዝታ ያለው ሲሆን በተለይ ለአዲስ አበባ ነዋሪዎች አሰቃቂ ታሪክ የተጻፈበት ነው። ሰኔ 1 ቀን የዛሬ 20 ዓመት የአዲስ አበባ ሕዝብ ከግንቦት 7 ምርጫ በኋላ ታላቅ ተቃውሞ በማሰማት አደባባይ ላይ በመውጣት ድምፁ ለዓለምና ለፍትህ ያስተጋባበት ሲሆን በዕለቱ መራሽ ህወሓት በጥይት ሩምታ ብዙዎችን የገደለበት ቀን ነው። እናም የአሁኑ የብልጽግና አገዛዝም ከዚያ ጋር በተያያዘ በስቴዲየም ተቃውሞ ይገጥመኛል ብሎ አስቦ ነው ደጋፊዎች ወደ ጨዋታው እንዳይገቡ ክልከላ የጣለው የተባለ ሲሆን ሌላኛው ደግሞ በአሁኑ ወቅት ያለውን የሲቪልና የሚዲያ ተቃውሞ ወደ አካላዊ ተቃውሞ ይወስዱብኛል ብሎ በመፍራቱም ነው ተብሏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።